ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ቤካ የለቀቀውን ቪዲዮ አይታችኋል ሁላችሁም ማለት ነው። ነገር ግን ጭራሽ አነቀችም። የሆነ ስትወድቅ ድንጋይ መቷታል ብሏል። ምናልባት ድንጋይ መቷታል ብሏል ማለት ትናንትና ማታ ሆስፒታል የገባች ከሆነ ማለት ነው። እዚህ ጋር በየተራ እየመጡ ኦዲየንስን ከሚረብሹ ወይም ደግሞ ይኸውላችሁ ድራማ እንደሆነ የሚገባቸውም አሉ ደግሞ የሆነ ሪሊ እንደሆነም ደግሞ እንትን የሚሉት አሉ። ገባችሁ አይደለ? ስለዚህ በዚህ ልክ ማለት እላችሁ አለ አይደል? የማይወዱ ሊኖሩ ይችላል። ሃይሚና ብሩኬን የማይወዱ ሊኖሩ ይችላሉ። ነገር ግን ደግሞ በዛው ልክ ደግሞ የሚወዱ ሰዎች አሉ። ገባችሁ አይደለ? ስለዚህ እነሱን እየመጣችሁ እናንተ ትልልቅ ሰዎች ናችሁ እየመጣችሁ ከምትረብሹና ቢያንስ እንኳን እኮ አንድ ሰው እኮ ታሞ ራሱ ደህና ነው ይባላል አይደል እንዴ? እናንተ ግን እየመጣችሁ በየተራ እየመጣችሁ ሃይሚ እስካሁን አልነቃችም፣ እባክህ ተው እንጂ። ትናንትና ማታ የገባች ልጅ እስካሁን ማታ ድረስ አልነቃችም አይደለ? የት ናት ማለት እንትኗ ማለት ሌላ ነገሯ ደህና ነው ብሏል ዶክተሩ። ከዛስ ግን አልነቃችም አይደል? ማለት እንዴት ነው አንድ ሰው ልክ እንደሞተ ሰው በሉት ካልነቃ ማለት ነው። ገባችሁ አይደለ? እንዴት ነው አንዴ ራሱን የሳተ ሰው እስካሁን አልነቃም? በዛ ላይ ደግሞ ድንጋይ ካያችሁት እዩት፣ በደንብ የወደቀችው ቦታ ማለት ነው ጠጠር ነው እንጂ ትልቅ ድንጋይ የለም። ገባችሁ አይደለ? ሲቀጥል ደግሞ ስትነሳ ምንም አይነት ቀይ ነገር አላየንም፣ ደም ነገር ምናምን አላየንም። ምንም ነገር ኤናክል ድንጋይ መጥቶ ነው ምናምን ብሎ እዚህ ጋር የሚያስፈራራና ኤናክል እንደዚህ አይነት ቃላት የሚያወራው ማለት ነው። የምሬን ነው። እኔ ማለት በዚህ ልክ እኮ የእውነት አንተ ጋር እየደወሉ ኦዲየንስ አንተን የሃይሚና የብሩኬን ሰላም የሚጠይቁ ከሆነ ሃይሚ እንዴት ናት እያለ የሁላችንም ስልክ አላረፈ ምናምን እያላችሁ የምትመጡ ማለት ነው። የእውነት ከደወሉ ራሱ የነሱ ካሳሰባችሁ ራሱ እኮ ወጣችሁ እኮ የውሸት ራሱ ሃይሚ ደህና ናት እኮ ነቅታለች፣ ደህና ናት፣ ነገር ግን ዛሬ ላትመጣ ትችላለች ምናምን ብላችሁ እንኳን ከታመመች ራሱ ትደብቃላችሁ። እናንተ ግን እየወጣችሁ ሰውን ማስደንገጥ። ልጁ የብሩኬ ነው፣ ሃይሚ ግን ራሷ አነቃችም እስካሁን አይደለ? ሌላ ነገሯ ግን ደህና ነው አይደል? ብቻ የእውነት ለመናገር እኔ ማለት ነው በዚህ አጋጣሚ ላስተላልፍላችሁ የሆነ ነገር የመዳን ቀሞች ማለት ነው አብሶ ኦዲየንሶች፣ ምክንያቱም እናንተ እንደምትጨነቁ እንደምታለቅሱ ያውቃሉ። ነገር ግን ለእናንተ ትንሽ ነገር እንኳን አያስቡም። ገባችሁ አይደለ? ቢያስቡ በዚህ ልክ እንደዚህ አይነት ቃላቶችን አያወሩም። ገባችሁ አይደለ? በዚህ ልክ 2 ቀን ሙሉ እንዴት ነው አንድ ሰው ስቶ የሆነ ነገር እንኳን ቢደረግ አንድ ሰው ይነቃል። ልንገራችሁ ማለት ነው 2 ቀን ሙሉ አልነቃችም። ከትላንትና 24 hours ማለት ነው እኮ ያልነቃችሁ። ስለዚህ እንደዚህ ሲላችሁ አትመኑ። ገባችሁ አይደለ? አትመኑ። የምሬን ነው። ምክንያቱም 24 ሰዓት ሙሉ ሃይሚ ከትላንት ማታ ራሷን የሳተች ልጅ እስካሁን አልነቃችም። ነገር ግን ደህና ናት፣ ሌላ ነገሯ ደህና ነው ብሏል ተባለ ማለት ነው። ገባችሁ? እንዴት ነው የሰው ልጅ ነፍስ ሳይኖረው እንዴት ነው ሌላ ነገሯ ደህና ሊሆን የሚችለው? አልገባኝም ነገር ይሄ ነው። የሌለ ውሸት ነው የሚያወሩት፣ የሌለ ውሸት ማለት ነው። ብቻ ያው የምታምኑት ትኖራላችሁ፣ ማታምኑትም ልትኖሩ ትችላላችሁ። እንደኔ ደግሞ ያወቃችሁ ደግሞ ልታምኑ ትችላላችሁ። ገባችሁ አይደለ? እናንተ የሆነ ነገር አለደ እናንተ ለሆነ ለማስፈራራት ወይም ደግሞ እናንተ በጣም እንድታስቡ በጣም እንድትጨነቁ በቃ እኔ እንጃ አላቅም። የሆነ ትንሽ ነገር እንኳን እውነት ለእናንተ ቢያስብ በዚህ ልክ ወጥቶ ሁሉም በየእንትኑ አያወሩም ነበረ ማለት ነው። ግን ብሩኬ የብሩኬ ልጅ ነው። የብሩኬ ልጅ መሆኑስ እንዴት አወቅኩ? እኔ ንገሩኝ እስቲ። የምሬን ነው ማለት ብሩኬ ዲኤንኤ ይመረመራል ብለዋል። እንግዲህ ገባችሁ አይደለ? ነገር ግን ዲኤንኤ ይመረመራል ብሎ ሲያወራ ደግሞ ከሷ ጋር እንደተኛ አምነዋል ማለት ነው። እንደዛ ነው። ነገር ግን እንደዛ ካለም ደግሞ የብሩኬ ልጅ ገና ዲኤንኤ ተመርምሮ ሳይረጋገጥ እንዴት የብሩኬ ልጅ ሆነ? የብሩኬ ልጅ ነው ብለዋል ቤካ ማለት ነው ዛሬ። ብቻ ቤተሰብ እንግዲህ ቪዲዮ ከተለቀቀ እናወራለን፣ በኋላ እናያለን። ነገር ግን ሃይሚ አነቃችም የሚለውን እንዳታምኑ እሺ። ገባችሁ አይደለ? በተረፈ ሰላማችሁ ይብዛልኝ። ባይ ባይ።